አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ያለው አልሐምዱሊላህ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። አዝናኝና አስተማሪ የሆኑ ነገሮችን ወደ እናንተ አቀርባለሁ። ሰብስክራይብ እያደረጋችሁ ቤተሰብ ለምትሆኑትም ምስጋና ከልብ ነው። ቪዲዮውን በላይክ ጀምሩት። ትናንትና ከቀጠለው እውነት ክፍል 11ን ይዤ መጥቻለሁኝ። እስከ መጨረሻው አብራችሁኝ ሁኑ። ሚኪና እውነት በፍቅር ከነፍ ብለው ቤተሰቦቻቸውንም አንሰማም ብለው የሚኪ አባት ለማለያየት ቢጥሩም ቢለፉም ቢደክሙም እነሱ ግን መቼም ቢሆን አንለያይም ብለው ለራሳቸው ሸራን ጋርደው በቤታቸው ለብቻቸው እየኖሩ እንደነበረ ትናንትና አውርተናል። እናም እንግዲህ ሚኪ የቀን ስራ እየሰራ ባለበት ቦታ ምሳል ታደርስለት ቆጣጠረችና የኔ ቆንጆ የት ነሽ? ቆየሽ እኮ ርቦኛል ብሎ ለእውነት ሲደውልላት እሷም መጣው አሁን እመጣለሁ ብላ ምሳቃውን ቆጣጥራ ወደ ውጭ ስትወጣ በር ላይ ቆሞ እየጠበቃት ነበረ የሚኪ አባት። መንገድ ላይ ሲያገኛት እኔ እምልሽ ልጄን በቃ አስረሽ ያስቀመጥሽው ማለት ነው? ልጄን አስረሽ ያስቀመጥሽው ማለት ነው ብሎ ሲጠይቃት እውነትም እኔ የእርስዎን ልጅ አላሰርኩም፣ የእርስዎ ልጅ የራሱ መብት አለው፣ የራሱ ውሳኔ አለው፣ ህፃን አይደለም፣ ደግሞ ይወድኛል በማለት መለሰች። አባትየውም ወዶሽ አይደለም፣ አንቺን የችጋራም የዲሃ ልጅ አንቺን ሊወድ አይችልም፣ ነገር ግን መተታችሁን አሰረታችሁበት፣ በመተተብትባችሁ ነው ልጄን አይኑን የገረዳችሁት አለ የሚኪ አባት። እሺ ትሰማኛለህ አለችው። እውነትም እኔና ሚኪን በየትም ቦታ ጉድጓድ ብትቆፍር ልትከተን አትችልም፣ በየትም ቦታ ብትዞር እኛ ልትነጣጥለን አትችልም። እኔና ሚኪን ሞት ብቻ ነው የሚለየን፣ ሞት ካልሆነ ሰው ሊለየን አይችልም በማለት በጣም ፍጥጥ ያለና ጠንከር ያለ መልስ ሰጠችው። እና ታዲያ ከፈለሹ ምን ችግር አለው? ሞትም ከሆነ ይመጣላ በማለት አስፈራራት። ቆይ አንተ ሰውዬ ከኛ ምንድን ነው የምትፈልገው? ለምን አትሆንም? ለምን የራስን ህይወት አትኖርም? እኛም የራሳችንን ህይወት እንኖርበት ስትለው እኔ ያቺ ጉሊት ቸርቻሪ እናትሽ፣ ያቺ ችጋራም እናትሽ እንዴተዎቻችሁ እኔ ዝም ብዬ የምተዋችሁ ይመስልሻል? እንዲህ በማለት አሁንም ዛተባት። የእኔ እናትማ ዲሃም ብትሆን ልቧ በጣም ንጹህና አዛኝ ሮሩህ አስተዋይ ሴት ናት። አንተ ነህ እንጂ በገንዘብ ልብህና አእምሮህ ተሸፍኖ ማሰቢያ ያጣኸው፣ ጭንቅላት በጥላቻ የተሞላ አንተ ነህ እንጂ በሰው ንቀት የተሞላህ። የኔ እናትማ ንጹህ ናት። ከተከበርክ በራስህ ተከበር፣ ታልተከበርክ ግን በየተገኘህበት ቦታ ትዋረዳለህ አለችው። የሚኪ አባትም አንቺ ችጋራም የችጋራም ልጅ፣ አንቺ ከኔ ልጅ ጋር ስለሆንሽ የኔን ገንዘብ የምታገኝ መስሎሽ ይሆን? በጭራሽ ልታገኘው አትችም። የኔን ገንዘብ በጭራሽ ልታገኘው አትችም። ህይወትሽን እንዳለ ሲኦል ነው ማረግብሽ፣ ሲኦል ነው ማደርገው፣ ብጥብጥ ነው የማደርግሽ አላት። ቆይ አንተ ሽማግሌ ግን የዚህን ያክል ምንድን ነው ያደረግነው? ምን በድለን ነው ግን እንደዚህ የምታደርገን? እንደዚህ ጨካኝ ሆንከው ምን በድለን ነው ስትለው ልጄን ነጠቅሽኝ፣ ከልጄ ለያየሽኝ፣ የልጄን ፍቅር ቀማሽኝ። ስለዚህ አንቺ ልጄን እንደቀማሽኝ እኔ ደግሞ ያንቺን ህይወትሽን እቀማሻለሁ አላት። እኔ አንቺ ላይ ካልተጫወትኩና አንቺን ካልተበቀልኩ ደግሞ እኔ ጌትሽ ብለሽ እንዳጠሪኝ በጭራሽ እኔን አታቂኝም ማለት ነው ብሎ ሲይዝትባት ምንም ነገር ልታደርስብኝ አትችልም፣ ከባድ የተባለውን ጊዜ አልፌዋለሁ አለችው። የዛን ጊዜ ታይኛለሽ፣ ያችን አሮጊት እናትሽን እየጎተትኩኝ ስገልልሽ ያኔ ገባሻል አላት። በዚህ ጊዜ ስለ እናቷ በጣም ደነገጠች። ምን አታደርገው፣ በጭራሽ አታደርገውም። እናቴን ልትነካት አልፈልግም፣ አልፈቅድልህም። እኔ በህይወት እያለሁ እናቴን አትነካትም አለች። ህይወትም በዚህን ጊዜ እውነት በጣም ተደናግጣ ምሳውን ወደ ሚኪ ይዛ ሳትሄድ ተመልሳ ወደ ቤት ትመጣለች። ከዛም ተሪፍታ እያለቀሰች ሳለ ሚኪ ወደ ቤት መጣ። ስትቆይበት መቶ እውነትዬ ምን ሆነሽ ነው? በሰላምሽ ነው? ምሳውንም አላመጣሽልኝ፣ ስልክም ስደውል አታነሽም፣ ምን ገጥሞሽ ነው ብሎ ሲጠይቃት አይ የኔ አባት እኔ ሰላም ነኝ፣ ደህና ነኝ፣ ግን አዎ ስላላመጣሁልህ በጣም ይቅርታ አለችው። ከዛም ብቻዋን ዝም ብላ ታለቅሳለኝ፣ በዋ ይወርዳል። እንደ እውነትዬ ምን ሆነሽ ነው? ከኔ የተደበቀ ነገር ምን አለ? አውሪኛ፣ ምን ሆነሽ ነው? ማን ያስቀየመሽ? አለ ሚኪም። እሷም አባትን መንገድ ላይ አገኝቼ በእናቴ አስፈራራኝ፣
በጣም ተሳስቻለሁ መሰለኝ። እናቴን ባዶ ቤት ጥዬ መውጣቴ ሳያንሰኝ አሁን ደግሞ እናቴን ላስገድላት ነው ብላ አለቀሰች። ሚኪም እንዴ እውነትዬ ምን ሆነሽ ነው? እየተጸጸሽ ነው እንዴ? ለምን ጠፋ ብለሽ እየተጸጸሽ ባልሆነ ብሎ ሲጠይቃት፣ አዎ በጣም ተጸጽቻለሁ። ምክንያቱም ይህ ሁሉ መዘዝ አይመጣም ነበረ እናቴን ትቼ ባልመጣ አለችው። ሴት ልጅ ታፈቀረች ልብም አይንም የላትም ሁሉም ይታወራል አይደለም የሚባለው። አንድ እናቷን ባዶ ቤት ጥላ እሱን ተከትላ ጠፍታለች። እንግዲህ ይህን ጊዜ እሱም እኔንም አጥለሽኝ የትም አትሄጂም፣ ካሁን በኋላ ሁሉንም ነገር እናስተካክለዋለን፣ የትም አትሄጂም ብሎ አባበላት። እንግዲህ እውነትና ሚኪ ተያይዘው የጠፉት ሸራ ጋርደው አንዲት አንሶላ ለሁለት ለብሰው እያደሩ እየኖሩ በአንዲት ሳህን አብረው እየበሉ ምንም እቃ የሚባል ገንዘብ የሚባል የላቸውም። በእርግጥም ፍቅር ካለ ጠባቡ ሰፊ ነው፣ ትንሹ ብዙ ነው ይባላል። የእውነትም እነሱ ላይ ብዙ ነገር አየን። ፍቅር ካለ መተሳሰብ ካለ ትንሹ ነገር ያጠግባል፣ ጠባቡ ነገር ይሰፋል። እናም ሌሊት ላይ ተነስታ ዝም ብላ ብቻዋን ስታስብ ሚኪ ተነስቶ እውነትዬ ምን ሆነሽ ነው አተኝም እንዴ ሲላት፣ ሚኪዬን ያልቻልኩም በጣም ሀሳብ በዝቶብኛል፣ በጣም እየተጸጸትኩ ነው አለችው። እሷም እንቅልፍ የነሳትና እንቅልፏን ቀስቅሶ ሌሊት ያስቀመጣት ጉዳይ የሚኪ አባት እናቷ ላይ የዛተው ዛቻ ነበረ። ሚኪዬ እኔ በጣም እያሳሰበኝ ያለው አባትህ እናቴ ላይ የዛተው ነገር ነው። እናቴን የሆነ ነገር ቢያደርግብኝ እስከ ዘላለም ስጸጸት እኖራለሁ። እናም አልቻልኩም፣ እንዴት ልርሳው አለችው። እና ሚኪም አብሽሪ የኔ ውድ አብሽሪ፣ ሁሉም ነገር ያልፋል፣ ይህንንም እንወጠዋለን። እሱን አገኝቼ አናግረዋለሁ፣ ምንም አያደርግም፣ ሊፎክርና ሊጎራ ብቻ ነው ብሎ አረጋጋት። ሚኪ ለአባቱ ደውሎ ካገኘው በኋላ አባቱን ፈልጎ የደወለ መስሎት፣ ስለ ደወልክልኝ በጣም ደስ ብሎኛል። እንዴት ደወልክልኝ? እኔን ፈልገህ ነው የእውነት ወይስ እየፈለግከው ነገር አለ ብሎ ሲጠይቀው፣ አንተ ሰውዬ ግን ተውን፣ በቃ ተውን፣ ከእኛ ህይወት ውጣ፣ እኛ ህይወታችንን መርጠናል፣ ህይወታችንን እንኑርበት ብሎ አባቱ ላይ ሲጮህበት፣ አባትየውም እኔ ልጅ ወደ ቀልቡ እስከሚመለስ ድረስ በጭራሽ አልተወውም፣ መስሎህ ነው እንጂ ይች ልጅ መድኃኒት አስነክታለች፣ ፍቅር እንዳይመስልህ፣ ስለዚህ ወደ ቀልብህ ተመለስ ብሎ ልጁ ላይ ጮህበት። ትሰማኛለህ? እኔ ከአሁን በኋላ አባቴ ብዬ አልጠራህም በጭራሽ። እኔ እንዳንተ አይነት ጭንቅላቱን በገንዘብ ህሊናውን ያጣ ቅንጅላቱ በገንዘብ ብቻ የተሞላ አስተሳሰቡ የተደፈነ አባት የለኝም በጭራሽ። ልጅ አለኝ እንዳትል፣ እኔም አባት የለኝ። እዚህ ጋር ይበቃናል፣ በእኔ ህይወት አትግባ ብሎ አባቱ ላይ ሲጮህበት፣ አባትየውም ስነ ስርዓት፣ አባትህ እንኳ አባትህ ነኝ፣ በምንም ልቀይረኝ ልትክደኝም አትችልም። ነገር ግን አንተም ያች ልጅ እስካልተውካት ድረስ እኔም አንተን አልተውህም ብሎ አሁንም ዝቶበት ተለያዩ። በመካከላቸው ዶክተር የተባለ በጣም መልካም ሰው እነሱን ለማስማማት ቀን ተሌት የሚተጋ ሰው አለ። ለሚኪ አባት ደውሎለት እንገናኝ ካለው በኋላ ከተገናኙም በኋላ የሚኪ አባት እኔ ለሚኪ አንድ መልእክት አለኝ አለው። እሱንም እንድታደርስልኝ እፈልጋለሁ ሲለው ምንድን ነው አለው። ሚኪ የቤት ድረስ ተመጣ፣ የእናቱን ስልክ ቁጥር ሰጠዋለሁኝ፣ እናቱን ማግኘት ይችላል አለው። እና ከዛስ ምን ልትለው ነው ታዲያ? ቤት ድረስ ስለመጣ ብቻ የእናቱን ቁጥር ትሰጠዋለህ ማለት ነው በማለት ጠየቀው። እሱን ቤት ከመጣ በኋላ እንመካከርበታለን፣ ግን ቤት እንዲመጣ ትነግርልኛለህ በማለት ነገረው። ዶክተርም ወደ ሚኪ ከሄደ በኋላ አባትህ ቤት ድረስ እንድትመጣ ብሎሃል ብሎ ነገረው። ለምን ብሎ ሲጠይቀው የእናትህን አድራሻ ሰጠሃለሁ ብሎሃል ብሎ ሲነግረው፣ እሱ ግን እውነት ትቆጣብኛለች ብሎ እውነትን አስፈቀዳት። እውነትም ችግር የለውም የእውነት የእናትህን ቁጥር ከሰጠህ ሂደህ እስኪ ጠይቀው በማለት ወደ አባቱ እንዲሄድ ገፋፋችሁ። ወደ አባቱ ከሄደ በኋላ ግን አሁንም ማስጠንቀቂያው እውነትን ራቃት፣ ከእውነት ራቅ፣ እሷ ልታገኛት አልፈልግም ማለት ነበረ። በስተ መጨረሻም አንተ የጠራኸኝ የእናቴን ቁጥር ወይም አድራሻዋን እጠቁምሃለሁ ብለህ ነበረ በሰው ያስላክብኝ፣ ግን አንተ እንዳየኸው ከሆነ አሁንም የምታወራው ስለ እውነት ብቻ ነው አይደል ሲለው፣ የእናትህን ቁጥር ነው የምፈልገው አይደል? የእናትህን ቁጥርማ ብሎ አፉ ላይ ካደረሰ በኋላ ወሬውን ደበቀው። በእውነትም የሚኪን እናት ገሎበታል። ሰውየው ጭንቅላቱ በገንዘብ እየተደፈነ ፍቅርን የማያውቅ ነው። የእውነት
እናቱን እንደገደላት በራሱ አፍ ሊነግረው ይሆን ወይስ ደብቆት ሌላ ውሸት ሊዋሸው ይሆን? በቀጣይ ቪዲዮ የምናየው ይሆናል። አብራችሁኝ ስለሆናችሁ ከልብ አመሰግናለሁኝ። ሼር ላይክ በማድረግ ከጎኔ ስለሆናችሁም ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ። ባይ ባይ።